ራሱ በጣም ትልቅ ፈተና ነው። በጣም ነው የሚገርመው። ሚስቴን ምንም እንደማታረጋ ተስፋ አደርጋለሁ። ልሄድ እኮ የተዘጋጀው ነው። የት? ሚራ ምን እያደረግሽ ነው? ጨካኟ ሚራ እንድታይ ያደረግሽው ራስሽ ነሽ እንድትቀየር ያደረግሽው። ቀጥ ብለሽ ቆይ ሚራ፣ ተረጋጊና እሱ ነገር አውርቼ በጣም ነው አመሰግነው። ኧረ ምንም አይደል። እውነት እንዳየሁሽ ከሆነ አንቺ በጣም ጥሩ ሰው ነሽ። ተባረኪ። አመሰግናለሁ። አድናን በጣም እድለኛ ነው። ከአንቺ አይነት መልካም ሚስት ስላለችው እጅግ በጣም እድለኛ። አመሰግናለሁ። ደግሞ ሽንት ቤቱ ጋር ለተናገርኩ ነገር በጣም ይቅርታ። ምንም አይደለም። ያንማ እኮ ዳኒ አልዋና እርጉዝ ናት ስትለኝ እንኳን ደስ ያለሽ ለማለት ነበር። ኧረ ዳንያ ግንባርሽን ልክ እንደ ሎሚ ሁለት ቦታ ሳልከፍለ ፎቶ ወስጅ ቶሎ በስጅ። አልሰጥሽ አትፈሪኝም አይደል? ስለዚህ ዳንያ የሚራን እውነታን አወቀች። እንግዲህ ሚራ ነፍሰ ገዳይና በጣም መጥፎ ሴት እንደሆነች ዳንያ አውቃታለች ማለት ነው። ሚራ ደግሞ ፎቶውን ካልሰጠሽ እገልሻለሁ፣ በሰላም ስጭኝ ይሻልሻል ብትሰጭኝ፣ አለበለዚያ እኔ ሚራ ውሳኔን ይወስናለሁ ስትል ዳንያ ደግሞ እኔ ምንም ብታረግኝ ፎቶውን አሳልፌ አልሰጥሽም፣ ለፖሊስ ነው አሳልፌ የምሰጥሽ። ዳንያ አታረጊው፣ ይሄን ነገር ብትቶይና ፎቶውን ሰጥሽ ቤት ገብተን ብንነጋገር ነው መሻለሽ ብላ ዳንያ ስታወራት፣ ሚራ ደግሞ አይ አንቺ ቤት አትሄጂም፣ አንቺ ከዚህ በኋላ ማረሚያ ነው ቤትሽ፣ እዛ ነው የምትሆኝና ዳንያ ደግሞ ይሄ ሰውዬ ለምን እንደሞተና ለምን እንደገደለች ማወቅ እፈልጋለሁ፣ ለፖሊስ አሳልፌ እሰጣለሁ። የሰውዬ ምስኪን ነው፣ በለምን እንደገደለች ራሱ አላቅም። ሚራ ነፍሰ ገዳይ ሆና ከኛ ጋር ተቀላቅላ መኖር የለባትም ብላ እንግዲህ ዳንያ በጣም ተናዳለች ማለት ነው። ሚራ ደግሞ ሲጭኝ ብላ ለምና አስፈራርታም ነበረ። ዳንያ ምንም ብታረጊ እኔ አልሰጥሽም ነው ያልኩት ፎቶውን፣ አንቺ ነፍሰ ገዳይ፣ አንቺ ለካ እንደዚህ አይነት ሴት ነሽ። አዎ ዛሬ እውነታዬን ስላወቅሽ በጣም ደስ ብሎኛል። ሚራ ምን አይነት ሴት እንደሆነች፣ ሚራ ምን አይነት ሰው እንደሆነች ስላወቅሽው በጣም ነው ደስ ያለኝ። ከእንግዲህ እንግዲህ ይህንን ማንነቴን አውቅሻል፣ ከእንግዲህ ፎቶዬን ስጭኝ፣ ፎቶውን ብሰጪ ለኔና አንቺን ማገናኘኝ ነገር አንድም ነገር የለም፣ ስለዚህ ፎቶ ስጭኝ ትላታለች። ፎቶ ምንም ብታመጪ አልሰጥሽም ትላታለች። ከዛ አድናን ለቶክሳት እያለ አድናን ይደርሳል። ሚራ ይሄ ነገር ከውስጡ የሚወጣው እሳት እንደሆነ ረስተሽው ነው አምጪኦ፣ አንተም ድራማ ሰሪ መጣክ፣ እሷን ለማዳን ከቤት እስከዚህ ድረስ እየፈለካት መጣክ፣ እንደዛ ነው። እሺ ሁለታችሁንም እዚህ ገድዬ ነው የሚሄደው። እናንተ ምንድነው የፈለጋችሁት ከኔ? እሷስ ምንድነው ከኔ የፈለገችው? አንቺ ዳንያ ምን አርግሻት ነው? ስለምንድነው ዳንያን የምትከታተያት? ለምንድነው ዳንያን መግደል የምትፈልገው ብለው ይጠይቃታል። አንተን አያገባህም፣ ቀጥ ብለ ወደ ቤት ዳ፣ ባለህበት ቁም ትለዋለች። እንግዲህ ሚራ አድናን ዳንያን ትታ አድናንን ለመተኮስ ወደ አድናን ትዞራለች። አንተ ምን አገባክና ነው ከቤት እስከዚህ ድረስ የመጣከው? አንተ ከቤት እስከዚህ ድረስ ምን አመጣክ? ምን ልሰራ መጣክ? ብላ አድናን ላይ ትጮዋለች ማለት ነው ሚራ። ከዛ ሚራ ብታቆሚና ብንነጋገር ይሻልሻል፣ እኔ ነግሬሻለሁ፣ በኋላ ይሄን ስህተት ውስጥ ገብተሽ ማረብ መኖሪያሽ እስር ቤት እንዳይሆን እኔ ነግሬሻለሁ ይላታል። አንተ ቆም እዛ፣ አንተና አካባቢ ማንጠራክ ሲጀመር ለምን መጣክ ትላለች። እንግዲህ ዳንያ ደግሞ ምንም ብታረጊ ፎቶን አልሰጥሽም፣ ፎቶው
ፖሊስ ጣቢያ መሄድ አለበት። በፖሊስ እጅ ማውደቅ አለበት። የአንቺ ፎቶማ እዚህ አንቺ ነብሰ ገዳይ ሆነሽ ቤት ቁጭ ብለሽ ከኛ ጋር አብረሽ ማኖር የለብሽም ብላ ከዛ አድናን ላይ እያተኮረች ትገኛለች። እና ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ይበልልኝ። ዛሬ ቀጣዩን ክፍል ይዤ መጥቻለሁ። ስለምታበረታቱኝ አመሰግናችኋለሁ። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ ያረጋችሁ ቪዲዮን ማየት ጀምሩ። ስለምትከታተሉኝ ከልቤ አመሰግናለሁ። እንዲሁም ደግሞ ታርቆን በጣም ተናዶ ይገኛል። ምን አይነት ባለጌ ልጅ ናት? ከዛ ዳኒያ ፎቶ ይዛ ነው ወይ የወጣችሁ ብላ በሩን በርግዳ ገብታ እሱን እንዴት እንዳናገረችው ስለሰማ በጣም ባለጌና በጣም ክብረ ቢስ እንደሆነች ታርቆን ራሱ እኔ እስከ ዛሬ ድረስ ጥሩ ሴት መስላኝ ነበረ። ለካ እንደዚህ አይነት አውሬ ሴት ነች እንዴ? እኔን ያንተን እሱማ ያንተ ፎቶ ነው። የምን ፎቶ ነው የምትለው? ታርቆን ምን ተፈጥሮ ነው? ለምንድን ነው ማትነግረን ብሎ ሉሃናን አዳን ጠይቆታል። ከዛ ታርቆን ደግሞ አይ ያንተ ውርደትን የሚያሳይ ፎቶ ነው እሱማ። ከዛ ታርቆን እባክህን ተረጋጋና ነገር እኮ እኔን አሳቀኝ። የምን የኔ ውርደት ነው የምትለው? የኔ ፎቶ ደግሞ ሜራ እጅ ላይ ምን ይሰራል? አዎ አንተ ከሌላ ሴት ጋር ስትባልግ የተገኘ ፎቶ ነው ሜራ እጅ ደረሰው ስል ታርቆን ለአድናን ይናገራል። የኔ ፎቶ ምን ማለት አስብክ ነው እነዛ ያልከው ብሎ እሱማ የአንተ ጉዳይ ነው አንተ ታውቃለህ ማወቅ አለብህ ብዬ ነው የተናገርኩት ብሎ ታርቆን ተናዶ ወደ ክላስ ይገባል። ከዛ አድናን ተከታትሎ ይሄዳል። ከዛ ታርቆን ለአድናን ይነግረዋል። አድናን ደግሞ በሳቅ ነው ሞተ። እኔ ከሌላ ሴት ጋር ምንም ያደረግኩት ማቀም ሴት የለኝም። ፎቶውን አንተ አይተካል ወይስ ከሰው ወሬ ሰምተ ነው እንደዛ ምትለኝ? አይ ፖስታውንማ የተቀበልኩ እኔ ነበርኩኝ። ግን ፎቶውን አይታ ሜራ በጣም ደንግጣ ከዛ ፎቶውን እንዳላይ ከልክላ ይዛ ወደ ክላስ ሄደች። አንተ ታዲያ ማየት ነበረብክ። በአንተ ላይ ተጫውተብሃለች። ታርቆን ምን ማለት ነው? ይሄ እኮ የአንተ ምስት ህይወት በጣም ከባድ ችግር ውስጥ ነው ያለው። በጣም ከባድ ችግር ውስጥ ስለሆነ አንተ እንዴት ሜራ እንድትወጣ ፈቀድክላት? እኔ ምን አውቃለሁ? በርግዳ ገብታ ስነ ስርዓት የሌለች ሴት ነች። እኔ ከዚህ በፊት ጥሩና መልካም ሴት መስያት ነበርና ምን አይነት ጨምላቃ ናት ብሎ ታርቆን በጣም ተናዶ ይገኛልና። አዎ ታርቆን ሜራ ተጫውታባለች። ሜራ በእግሯ የምትራመድ እባብ የሆነች ሴት ነች። አንተም ስለ ሜራ እስከ ዛሬ ድረስ ምንም ነገር አታውቅም። ፎቶውን አንተ ለምን አላየከውም? ለምንድነው ሳታይ እንደገና እሷ ስላወራች እንደዚህ ነው ብለህ የምታወራው? ውሸት ነው። እንግዲህ ሜራ ዳኒያን ለምን ተከታትላ እንደሄደች እኔ አውቃለሁ። ፎቶው እሷን ችግር ላይ የምጥል ፎቶ ስለሆነ ነው ተከታትላ እየሄደችው ሲል በቃ ታርቆን በጣም ተናዶ አሁን ምን ማድረግ ነው ያለብን? አሁን ምን ማድረግ አለብኝ ብሎ ከዛ አድናን በጣም ደንግጦ ፎቶ የሳራን እየቀበሩት የደረሰላት ፎቶ መስሎ አድናን ከዛም አገኛለሁ ብሎ እየሮጠ ይወጣል። ከዛ በኋላ ደግሞ አድናን ስደርስ ሜራ ዳኒያን ልትገለው እያስፈራራች አድናን ይደርሳል ማለት ነው። ከዛ የኛ ድራማ ሰሪ ለምንድነው የመጣከው? አንተን ደግሞ ምን አገባክ? እሷን ፍለጋ ከቤት እስከዚህ መጣክ ብላ አድናንን እንግዲህ አድናንንም ደሉ ዳኒያንንም ለመግደል እኔ ያኛውን እቃ በአንቺ እጅ ያለውን ፎቶ ካልሰጠሽኝ ዛሬ እንደማለቅሽ ይወቀኝ ብላ ከዛ ዳኒያን ታስፈራራታለች። ከዛ ከሜራ እጅ አምልጣ ዳኒያ ሩጫዋን ትቀጥላለች።
ሩጫውን ስትቀጥል እግሯ ተሰናክሎ ትወድቃለች። በዛ ቦታ ይዛታለች። ከዛ እንደገና ከእጇ አምልጣ ልትሮጥ ስትል እንግዲህ እያስፈራራችሁ አድናን ይደርሳል። ከዛ ሚራ ተጠንቀቅ፣ የምታረጊው ነገር ምን እንደሆነ ታውቆሻል። ምን እንደምታረጊው ከዚህ ውስጥ የሚወጣው እሳት ነው። ምናልባት ዛሬ የማለቂያ ቀንሽ ሊሆን ይችላል። ለዛ ነው አንቺ የምትጮኪው ብሎ አድናን ሲያስፈራራት፣ ሁለታችሁም እንዳትንቀሳቀሱ እዛው ባላችሁበት ቆም ብላ እንግዲህ ታስፈራራችኋለች። ታርቆን የሚያደርገውን ነገር አጥቶ ጸጥ ብሎ ይቆማል ማለት ነው። እንግዲህ ዳኒያ እኔ ምንም አልፈራሽም፣ እኔ የምፈራሽ ከመሰልሽ በጣም ተሳስተሻል። እኔ እንደ አንቺ ፈሪ ሴት አይደለም፣ የፈለግሽውን ነገር ማድረግ ትችያለሽ ብላ እንግዲህ ሚራ ዳኒያን ለመግደል ወስናለች ማለት ነው። ከዛ አድናን ይደርሳታል። ውድና የተወደዳችሁ የዩቱብ ተከታታዮች ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ስለምትበረታቱኝ ደግሞ አመሰግናችኋለሁ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አመሰግናችኋለሁ።